Vamos España, vamos Lamine Yamal, vamos Barça በስም ያማል ለምባፔ አባቱ ነው ስልህ አትሰማኝም። አሁን ፊፋ እንዴት አርጎ ፍራንስን እንዴት እንደጣላት በኋላ በቀጣይ ቪዲዮ በደንብ አስረዳችኋለሁ። የተሸረበው ሴራ ማለት ነው። ነገር ግን ስፔኖች እኔ እግዚአብሔር ነው ብላችሁ በቃ እግር ኳስ ምን እንደሆነ ለዓለም እያስተማሩ ነው። ጋላክቲኮ በሰበሰብ በትክክል ባርሳን ያየ ነው። በቃ ጋላክቲኮ መሰብሰብ ሳይሆን ማለት ነው እግር ኳስ እንደዛ እንዳልሆነ ወይኔ በስመ አብ። ከዚህ በኋላ ማንም ይብላው። እንደ ቀልድ አርጀንቲና ከፍራንስ የደረጃ ጨዋታ ላይ ነው ሪማች ምናምን ብለን ነበር። የደረጃ ጨዋታ ላይ ሊገናኙ ይችላሉ። ግን ደግሞ እንደዛ ብላችሁ እንዳደመደሙ። ምክንያቱም አርጀንቲና ከኢንግላንድ ጋር ለእግር ኳስ አይደለም የገቡት፣ በትክክል ለጦርነት ነው የሚገቡት። በትክክል ለጦርነት ገብቷቸዋል። እንግሊዞች የፎክላንድ ደሴት ጦርነት ላይ ጨፈጨፏቸውን አርጀንቲኖች አቅም ስለሌላቸው ሁሌ የሚበቀሉት በእግር ኳስ ነው። ዲያጎ ማራዶና በእጁ አግብቶ የተበቀላቸው ደምን ባያስለቀሳቸው በእግር ኳስ ነው። ጥይት ተኩሰው አይደለም። ዛሬም ገብቷል። ጥይት የተተኮሰባቸውን በእግር ኳስ ሊበቀሉ ነው ነገ የሚገቡትና እንደ ቀላል ጨዋታ እንዳታስቡት ማለት ነው። ስፔን ከአርጀንቲና ፋይናል ከሆነ ምንም በቃ እኔ በህይወቴ ሁሉ ነገር አየሁ። እኔ ብሞትም አይቆጨኝም። ምንድነው የተፈጠረው? ምን አይነት ጨዋታ ነው ያየነው? ምንድነው የተደረገው? ፈረንሳይ 0 ኦሊሴ ኦቨርሬትድ። ማንም መተ እንዳትከራከረኝ። እንደዚህ አይነት ጨዋታ ላይ ብቃቱን ካላሳየ ኦሊሴ የትኛው ጨዋታ ላይ ነው ታዲያ የሚያሳየው? ምባፔ ምን ያርግ? አንድ ኳስ፣ አንድ ስሩ ቦል፣ አንድ ስሩ ፓስ አልተሰጠውም ምባፔ። የአሰልጣኝ ጥፋት ነው፣ የዴሻምፕ ጥፋት ነው። ስፔን በልጧቸዋል ጨዋታ። በቃ የአሰልጣኝ ጭንቅላት ነው ያየነው እዚህ ጋር። በቃ አፍነው ዘግተው ምባፔ ኳስ እንዳይደርሰው አልጎ ሚድፊልዱን በልጦ ነው ያሸነፈው። ሊያውም እነ ፔድሪ ሳይገቡ። this is crazy። እኔ ጨዋታ የምር ፈረንሳይ ተሸንፋለች። እኔ ግራ ገብቶ ስለሆነ ነው ጋይስ። ፈረንሳይ ተጫውታለች ዛሬ። ምን አይነት ቲም ነው ያየነው? ምን አይነት የሚያስጠላ ጨዋታ። እማይረባ ተከላካይ ሉካ ዲን ሚሉት እማይረባ ከሽለቤ ተከላካይ ፔናልቲ ብሎ የተሰጠው እዛ ጋር አየር ላይ ያለ ኳስ ዘሎ ገባበት፣ መተው ፔናልቲ ተሰጠ። በምን ሂሳብ? አየር ላይ ያለ ኳስ ነው። እንዴት ነው አየር ላይ ያለ ኳስን ሁለቱም እኮ ሊከላከል ሊያጠቃ ነው። እንዴት ነው እግሩን የማይሰነዘረው? አይምታው ኳሱ። የሚያስጠላ ጨዋታ። እኔ ፈረንሳይን እንዲህ አልጠበቅኩም። በጣም አሳፍረውኛል። አሳፋሪ ቲም፣ ለከምባፔ ውጪ አሳፋሪ ቲም። የሞተ ኦሊሴ ኦቨርሬትድ ተጫዋች 150 ሚሊዮን አይገባ። እሺ ከልቤ ነው። ዛሬ ፍራንስ ላይ ስለተደረገው ዘረፋ ግን በትክክል ማውራት ያለብን ይመስለኛል። ምንም እንኳን የሜሲ አድናቂ ባርሳ ደጋፊ በሆንም ግን ፍራንስ ላይ ዛሬ የተደረገው ዘረፋ የምሬ ነው። በጣም በቃ ግልጥልጥ ያለ ነው ማለት ነው። ሊደባበቅ የማይችል በጣም ያስጠላል እግር ኳሱ እንደዚህ ከሆነ ማለት ነው። ፍራንስ እንድታልፍ አልተፈለገም ነበር። ፊፋ እንዴት ፍራንስ እንድትወድቅ እንዳደረጋት በደንብ ማስረዳችሁናል ማለት ነው። ሁለት ነገሮችን አድርጓል ፊፋ ማለት ነው ዛሬ። የመጀመሪያው ምንድነው ያደረገው? ኪሊያን ምባፔ ላሚን ያማልን ሲገጥም ሁሌ ይሄ ነው የሚፈጠረው። ሁሌ ነው የሚፈጠረው። ስቅቅ አርጎ ገደሉ ልጁ፣ ስቅቅ አርጎ ማለት ነውና ምባፔ ያማልን ከገጠመ እንደሚወድቅ ይታወቃል። ይሄን ያውቃል ፊፋ። ስለዚህ ምን አደረገ? ሆነ ብሎ ስፔንን እንድትገጥም አረጋት። ያማል እንዲገጥም አረገው፣ ከዛ እንዲወድቅ አረጋቸው ማለት ነው። የፊፋ ሴራ አንደኛው። ሁለተኛው ፔናልቲው የምሬ ነው አያሰጥም። ፔናልቲ አያሰጥም። ዳኜ ነው አቶ ዳኜ ያማልን እርግጥ ነው መተውታል። እንደዚህ እዚህ ጋር እንደምትመለከት ግን ሞተ ወይ? ያማል ሞቷል አለ እኮ ተነሳ አይደል? በህይወት አለ። ቢቀውጠው ወንድ ልጅ ነው። ወንድ ልጅ በስለት ይወጋል፣ በጥይት ይመታ፣ ስንት ነገር አለ። ተመታ ብሎ ፔናልቲ መሰጠት አልነበረበትም። እና በጣም ግልጥልጥ ለመሸፋፈን እንኳን የሚከብድ ሴራ ነው የተሸረበው ፍራንስ እንድትወድቅ ማለት ነው። እና እግር ኳስ እንዲህ ከሆነ በጣም ያሳስባል። ቆይ እጄን እንዲህ ልበል። ስፔን ፈረንሳይን የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች ሲጀመር እኔ ለሚን ያማል ካወራ እኮ ምንም አይነት ቀመር ስትቀምር ለሚን ያማል ካወራ ያሸንፋል ብለህ ነው መሄድ ያለብህ ምክንያቱም እሷ ምንም ባያረግ ራሱ በቃ ካወራ ያቃላ ቡድኑን ያቃል። አባቴ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ብጮት የሚያገባው አይመስሉም ነው ማለት ገባ አይደለ? እንደው ሜሪኖ ራሱ ላሻላችሁ
ላሻላችሁ ገባህ? እሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ማለት። በጣም ያሳዛኝ ተሸናፊ ነው የምልህ። ምን አይነት ቡድን ስፔን ቡድን ናት። በቃ አንድ ጎል ላይ የገባባት ሙሉ ቶርናመንቱን ማለት ነው። እና ምርጥ ዲፌንስ ስላላት አይደል ኳሱን ይዘው ነው ዲፌንድ የሚያደርጉት ማለት ነው። ኳሱን ይዘው አንተ ኳስ ወዲያውኑ ትሰጣቸዋለህ፣ እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ማለት ነው። ገባህ? ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ። ገባህ? ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም። አሁን ማድሪድንም ዲክታተርሺፕ ደርሶ መልስ ኤፍሲ ትደርስና ወፍ ገባህ? ወይኔ አባት አስበላል አንተ አድክም ይሁን ሰውዬ። በቃ ይኸውልህ ስፔንና አርጀንቲና ካለፉ ማለት ነው ገባህ? ትናንት ዙፋኑን መቀባበል ምናምን ይላጡብሃል። ማንም ቢበላ ማንም ይላጡብሃል። ስለዛ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝን ደግፋለን ነው ማለት ገባህ? አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው። ደነቆርክ ካሁን በኋላ ምን አይነት መርዛማ ሰው ነኝ ግን አንተ። እድሌን በቤቲንግ ጨርሼ በልጅነቴ እሾሃማ ሰውኝ ልቅር። የኢትዮጵያ ብዛውን ለምን ጃውን ብለህ ትደነቃለህ? በውስጤ እኔ እያለሁ እናቴን መታ አንቃ ግደለኝ፣ እናቴን ገደለኝ፣ ራስን ከድህነት ነፃ አውጣ። ሳምንት በደግፈው ሳምንት ምን አንተ እንዴ? እኔ የምፈልገው በፍጹም አይሳካም። ኧረ እኔ በቃኝ፣ እናቴ በቃኝ። አረ ቀለዱባቸው የሚለው ራሱ አይገልጸውም። አስተግፍሩላ አልዓዚም አስተግፍሩላ። ይሄ እኮ ኃጢአት እኮ ነው። የምሬን ነው የምላለው። እንዴ ይሄ ኃጢአት ነው። ማን አንተ ኳስ እየተቀባበሉ ህዝብ ይጮህባቸዋል። የፈረንሳይ ማን ይወላችሁ እዚህ ቶርናመንት ላይ በጣም መፍራት ያለባችሁ ማለት ነው ቡድን ስፔን ነው። ስፔን አሁን ይገባኝ ማን አንተ ቡድን ናቸው። በቃ ቡድን ማለት ምን ማለት እንደሆነ ኤግዛምፕል ሰጥ ብትባል በቃ ከስፔን ውጪ ማንንም መጠራ አይችልም። በቃ ይሄ ቲም በጣም ኳሊቲ ያለው ቲም ነው፣ ግን በቃ ቡድን አይደለም። ኢንዲቪጁዋል ላይ የተመሰረቱ በጣም ጥራት ያላቸው ተጫዋቾች አሉ እንጂ እንደ ቡድን ጽድት አድርገው መሀል ሜዳው ጽድት ብሎ የተሰራ ቡድን አይደለም ማለት እንዴ። በኢንዲቪጁዋል ስኪሏ ነው እስካሁን ጨዋታዎችን ገላ ስትወጣ የነበረው ማለት ስፔን ምንም በቃ አጨረጨብ ምንም ማድረግ አልችልም ማለት ቲም ማለት ይሄ ነው። በቃ ጥንቅቅ ተደርጎ የተሰራ ቡድን ነው። ዴላ ፎንት ይዞ የመጣው ይሄው አሳየን ዛሬ። በቃ ከዚህ በላይ ምስክር የለም። አሁን ፈረንሳይ ተከብዳል ነበር ለእንትና እንትን ምናምን ማለት አትበሉ። በጣም ከባዱ ቲም በቃ እንደ ቡድን የተሰራው ስፔን ቡድን ነው። ዛሬ አስመስክሮ ወጥቷል። በቃ እንደውም የዋንጫውን አንድ ጆሮ ይዞታል ማለት ይመቻችሁ። ጀለስን ማለት ነው። ጀለስን ፈረንሳይ ወደቀች እለዋለሁ። አታለቅሳለች አላለም። በቃ ምንም አልሆነም። ምባፔ ምንም ማድረግ አልቻለም። ዴምቤሌ፣ ኦሊሴ፣ ዱዌ ኤቲ ምንም ሊያደርግ አልቻለም። ስፔን ፋይናሊስት ሆናለች። ነገ ደግሞ የአርጀንቲናና የኢንግላንድ ጌም ይኸው ከዚህ ጀማ ጋር አብረን የምናይ ይሆናል። ውጤት ይገምቱና ኢንተርኔት ፓኬጅ ሊሸልማቸው እንዴ። በቃ የነገውን ውጤት ደግሞ ለገመተ ሰው እዚህ ቪዲዮ ላይ ለሁለት ሰው 10 ጂቢ ፓኬጅ ወይላችኋለሁ። ግን ማለት ነው አምስት ሰው አድርገነዋል። እኔ እግዚአብሔርን ሙሉ ግምቴ ለፍራንስ ነበር፣ አልሆነም። ስፔን ዛሬ እጅግ የተሻለች ነበረች። ከረፍት በፊትም ሆነ ከረፍት በኋላ ኳስ ተቆጣጥሮ መጫወት ችለዋል። ዋት ካምስ ይላል ፈረጅ። ምን ማለት ነው? ፓኬጅ አለ፣ የነገውን ጨዋታ ገምቱ እንደማለት ነው። ትክክለኛ እግር ኳስ ዛሬ ገና ዛሬ አየው። ትክክለኛ እግር ኳስ ማለት ፉትቦል ማለት ስፔን አሳየችኝ። በትክክል እግር ኳስ ማለት ምን አይነት ውርደት ነው? ፈረንሳይ ደግሞ ምን አይነት ውርደት ነው? የመጨረሻ ውርደት። ትክክለኛ ጽድት ያለ እግር ኳስ አየው የምትለው ዛሬ ስፔን ስታይ ነው። እግር ኳስ አየው፣ በቃ አየው ዛሬ። ምን አይነት ቲኪታካ፣ ምን አይነት ፓስ ነው? ለቀቅ ገባ አለ። እግር ኳስ ማለት ነው። አለቀ እኮ ብቻ አንድሪ ብላ አርጋ ምናምን መሾት አይደለም። ለቀቅ ትክክለኛ እግር ኳስ ያን የሚያክል ሜዳ ፉትሳል አደረጉት። ነካ ገባ ጠቅ። ምን አይነት እግር ኳስ ነው ያየ ነው? እንዴት አባቱን የሚያምረው እግር ኳስ። ምንድነው ፈረንሳይ ከተጫወቱበት ሌቭል ውጪ ተጫውተው ወድቁ። እግዚአብሔርን ሙሉ ለሙሉ ስፔኖች በልጧቸዋል። ሙሉ ለሙሉ ጨዋታ ውስጥ ምንም ነገር ነው የማይገናኙት። እግዚአብሔር የፈረንሳይ ሌቭል እዚህ ነው፣ ዛሬ የተጫወቱት እዚህ ነው። ስፔን ሙሉ ለሙሉ
ማን አልተገናኙም፣ እግዚአብሔርን አልተገናኙም ጭራሽ ማለት ነው። ይሄ ስፔን እየተጫወተ የሚመስለው ከሆነ ከሳውዲ ጋር ምናምን ነው ገብቷችኋል። ፍራንስ ምንም ኢነርጂ አልነበራቸው ማን ስፔኖች በፈለጉበት ወይ ነበር ራን ያደረጉት ጌሙን በፈለጉበት ወይ ፋቢያን ሩይ ነው የጎደላቸው መሃል ላይ። እኔ ይኸውላችሁ ፋቢያን ሩይ የተባለ ሰውዬ ጤነኛ አይመስለኝም። ማን ራን አደረገው ሙሉ ጌሙን ምንድነው የሚሰራው? ሮድሪና ፋቢያን ሩይ ሙሉ ጌሙን ራን አደረጉላቸው። እናቴ አንቸገርም ብለው ዝም ብሎ በቶተናም ተጫዋች ደገፉ አደረጉባቸው። ምን አይነት ጨዋታ ነው ማን? እግዚአብሔርን ምላችሁ ፈረንሳዮች ማለት ነው በራሳቸው ማፈር አለባቸው። በራሳቸው ገብቷችኋል። የያዙት ስኳድ የዓለም አንደኛ ተጫዋች የምንለው ዴምቤሌ ባላንዶር በልቷል። ገብቷችኋል። ስለዚህ ከረንትሊ አንደኛ ዴምቤሌ ነው። እሱ አይደለም አርጊዩብሊ ምናምን ብትሉ እምባፔ ያለ ኦሊሲ ያለ ገብቷችኋል። ሶስቱን የዓለማችን ምርጡን ተጫዋቾች ይዘው ወደቁ። ስፔን ሙሉ ለሙሉ ዲዘርቭ ያደርጋሉ ማለት ነው። ላሚን ያማል ማለት ነው በጣም በጭንቅላቱ ስለበለጣቸው ነው ያለፈው። ማን ምንድነው ስፔን እንደቀልድ ይኸውላችሁ፣ የስፔን መሀል ያስፈራል። ማንኛውም ቲም በዛኛው ሳይድ ቢመጣ ማለት ነው ፋይናል ላይ ስፔን በጣም አስፈሪ ነው። ለመሰላችሁ እንደፈለጉ ነው ጌሙን ራን የሚያደርጉት። ገብቷችኋል። ማፍጠን ሲፈልጉ ያፈጥኑታል፣ ማቀዝቀዝ ነግሬህ ነበር እኮ አይደል? ጃስ ኬሊያን ጌታህ መጥቶልሃል ብዬ ነበር። ኬሊያን ኤርፖርት ዛት ወይ ይውላችሁ እናንተ ስደተኞች ማለት ነው ይውላችሁ። አሁን ሶስተኛ ቡድናችሁ ልናስደግፋችሁ፣ አሁን ደግሞ ወደ እንግሊዝ ትሄዳላችሁ። ከዛ ጨጓራህ ጥፍቅልሃለሁ ማለት ነው። በስማም አንተ እንደውም ስፔን ተብለው እኔ የምደግፈው ቲም ቀንቶት አያውቅም። ድሮም አይቀርም ስፔን ተብለው እንደውም አርጀንቲና ተብለው አንተ ስፔን እንዴት ነው የሚችሉት? እግዚአብሔርን ፈረንሳይ ምን ድድብ ያሉ ደደብ እንደው ከፈርስት አፍ እንኳን የማይማሩ በረኛው ይረጉራል። ዝም ብሎ ያሻሟል ይጣል። ምን እንዲያረጉት ነው ስፔኖች የፈለጉት? ምን ግራ የገባው ነገር አንተ ያንም ያላጣ ጊዜ በደንብ ቢልድ አፕ በስነ ስርዓት የሚችል ቲም ቢልድ አፕ እንኳን አድርገው ለመፍጠር አልሞከሩም እኮ። ሳሊባ ሲወጣ ነው ነገሮች እንዳከተሙ እኔ ራሱ የገባኝ። እግዚአብሔርን አንተ ጭራሽ ያማልኩ ስንት ኳስ ለዛው ማግባት አልቻሉም እንጂ በስነ ስርዓት ብዙ ክሬት ያደረጉት እነሱ ነበሩ። ስፔን እግዚአብሔርን በጣም ዲዘርቭድ ሚድፊልዳችሁ እንዴት ነው እንዴ? እግዚአብሔር ኩኩሪላ እንዴት አረች ማድሪድ አፈሰሱን ልጅ ግን ማርያም እንዳለ ቤስት ይሆናሉ። በጣም እኮ የሚገርም ፎርም እኮ ነው ያሳዩት ዛሬ። ደግሞ ፈረንሳይ ግን ተባተተ። አንድ የሚያስቆማት ቲም እንደሚኖር ግልጽ ነበር፣ እሱም ስፔን ነው። ፋይናሊስት ሆናለች ስፔን በእርግጠኝነት ነው የምላችሁ። ቻንሷ ከፍተኛ ነው የመብላት ቻንሷ። በጣም ነው የሚችሉት። ስፔን እየመራች 2 ጎል አስቆጥራ የምታጠቃው ስፔን። ኳስ ማን ጋር ያለው ስፔን። እየተመሩ የሚመስሉት እኮ ስፔኖች ናቸው። በዚህ ልክ ትንሽ ቡድን አድርገው ነው ፈረንሳይን ማሸነፍ የቻሉት ስፔኖች። በመጀመሪያ የስፔን ደጋፊዎች ካላችሁ እንኳን ደስ ያላችሁ። ስለሚገባቸው ነው ያሸነፉት። እኔ ስፔን በጣም ነው የሚገርመኝ። በታሪክ እኮ የሚገርማችሁ ነገር ወርል ለብቻው በቡድን ነው እንጂ ለብቻው ስታር ምናምን ተብሎ ስማቸው የሚገን ተጫዋች ተጣላችሁ ይኖራል፣ ግን እንደ ቡድን ነው ጥሩ የሚሆኑት። ዛሬ 16 ዓመት ዋንጫ ሲበሉም 2008 አውሮፓ ዋንጫው ምናምን ይሆን በቃ ስታር የሚባል ነገር ይኖራል፣ ግን እንደ ቡድን ነው ዛሬ ያሸነፈው። የአሰልጣኙ እጅ ስራ ነው። እንዴት ነው ከጨዋታ ውጭ አደረጓቸው? ኪሊያን ኦሊሴ ማዱኬ እኮ ነው የሆኑት እኮ ዛሬ። ኡስማን ዴምቤሌ የሉም እኮ። ስለሚገባቸው አሸነፉ። ራሳቸውን በጣም ሰቅለው ነበር ዛሬ። ማን ገመታም? ለነገሩ እኔ ስፔን የሆነ አመጣጡ ጥሩ አልነበረም ምናምን ይሁን በማጥቃቱ ምናምን፣ ግን ዛሬ አይታችሁት እንደሆነ ያገኙትን አጋጣሚ አስቆጠሩ። ግን ደግሞ በዲሲፕሊን ነው ሲጫወቱ የነበሩት። የአሰልጣኙ የእጅ ስራ እንደሆነ ያስታውቅ ነበር። እኔ በጣም አናዶኛል። ግን ያው እኛ ነገ ካለፍን እንግዲህ ለዋንጫው እነሱ ይቀሉና ብዬ አስባለሁ ከፈረንሳይ። ለማንኛውም የስፔን ደጋፊዎች ካላችሁ በድጋሚ እንኳን ደስ ያላችሁ። እስቲ በጨዋታ ላይ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ በቃኝ ከምር ከዚህ በኋላ በቃኝ። ለምን ብዬ ነው የማየው ዓለም ዋንጫን እንዴ? እንግሊዝ ፕሪሚየር ሊግ ናፈቀኝ። እኔ ክለቤ አርሰናል ናፈቀኝ። ከምር ነው ብላችሁ በጣም በብዙ ርቀት ፈረንሳይ ይሄን ዓለም ዋንጫ ተበላለች ተብላ ታስባ የነበረችው እቺ አታኪንጓ በጣም አስፈሪ የነበረችው ፈረንሳይ በግማሽ ፍጻሜ እንግዲህ ገና ካሁኔው በስፔን በአቬሬጅ ብሔራዊ ቡድን መስራት ተሸነፋ እንግዲህ ከውድድሩ መሰናበት ትችላለች። ስፔኖች በጣም የሚገርም በቃ ጌም ኮንትሮሊንግ ነበራቸው። ሮዲ በጣም የሚችል አማካይ ነው። ሙሉ ለሙሉ ዶሚኔት አድርገው ነው ያሸነፏቸው።
ይችላሉ። ክሬዲት ለሚችል ብሔሩ ደግሞ ክሬዲት መስጠት ደግሞ እኛ ግዴታችን ነው። ክሬዲት መስጠትም አለብን። ከምሬ ነው የምላችሁ። ፈረንሳይ አሳዛኝ ተሸናፊ ነች። ኪሊያን ኤምባፔን ከጎበባዊነቱን ከሜሲ ጋር በ8 ጎል ተጋርቶት ነበረ። እንግዲህ ሜሲ የሚሆነው አይታወቅም። ቀጣይ ጨዋታ ከእንግሊዝ ጋር አላቸው ግማሽ ፍጻሜ። የአርጀንቲናና የእንግሊዝ ደግሞ አሸናፊ ስፔንን ፍጻሜ ላይ የሚያገኙናል ማለት ነው። ከጎበባዊነቱን ማን እንደሚያጠናቅቅ በአንደኝነት በጣም አጓጊ ሆኗል። እስቲ እናንተ ማኑ ከጎበባዊ የሆነ ጨርሳችሁ የምታስቡት ኮሜንት ሴክሽን ላይ አስቀምጡልኝ። ፈረንሳይ እንግዲህ ተሰናብታለች። እኔ እንግሊዝ ፕሪሚየር ሊግ ናፍቆኛል። እናንተስ አልናፈቃችሁ? ብዙ ሰው ዛሬ ፈረንሳይ የሚጫወት መስሎታል በስህተት። ፈረንሳይ ነገ ነው የሚጫወተው። እሺ እኔም ዛሬ የሚጫወት መስሎኝ ነበር፣ ግን ዛሬ አይደለም፣ ተሰርዟል። ጨዋታው ነገ ነው። ማን ነው የሚያስቆመው ስንለው የነበረው ፈረንሳይ ለካ ስፔንን ስላልገጠመ ነው። እኔ ወንድም አቤት። አሁን ነገ ባለን ነገር በሙሉ ማለት ነው አሟጠን ፓወራችንን ቋጥረን አርጀንቲናን እናሳልፋለን። ከዛ ከስፔን ጋር ማን እየታየኝ ነው፣ ካሁኑ እየታየኝ ነው። ነገ እንግሊዝን ጥለን ከዛ ስፔንን እንገጥመዋለን ማለት ነው። ገባህ? እንደዛ ነው የሚታየኝ ፈረንሳይ። ወይኔ እስካሁን እኮ አልተሸነፈም። ይህን የመሰለ ቡድን ፈረንሳይ ያሳዝናል። በእውነቴን ነው የምላችሁ። መከነ ይህን የመሰለ ትውልድ በኢየሱስ ቢጋፍቱ ስፔን። በእውነቴን ነው የምላችሁ። ቢጋፍቱ ስፔን በጣም ይችላሉ። ዛሬ ከጠበቋቸው በላይ ሆኖ ነው ያገኟቸው። ፈረንሳይን ደግሞ ከጠበቋቸው በጣም ገፋቸው። ያሳዝናል። ይህን የመሰለ ቡድን በእውነት ከጀሞ ጋር እንግዲህ እንዲሰብሰብ ብለን እያየን ነው። እንጠይቃቸው አለ ምን ተሰማ? እኔ ስፔን በማለት ፈረንሳይ ምን እያልኩ ነበር መሰላችሁ? እንደው ኳስ ነውና አይታወቅ እንግሊዝና ስፔን ለዋንጫ ቢደርሱ እያልኩ ነበር። ስፔን አልፋለች። እስኪ ነገ ደግሞ እናያለን። እንግሊዝ ትቀራለች። አላውቅም። ያው ኳስ ነው ያልኩት። ያው አዜ ኮሚኒታተር እያየን ነው። አይ ናውሜ ምን ታያለሽ? ቫሞስ አርጀንቲና። አንቺማ ተመችቶሻል። ሳምሪ ያሳዝናል። ኢንግላንድ ይገርማል። ልክ አይደለም። ኳስ አንድ ነገር እብድ ነች። የጎጆ ፓኬት ማግኘት ትችላለች። በእርግጥ ከዚህ በኋላ ስፔን ነኝ። ስፔን ነኝ። የስፔን ነው ይችላል። አለ ምን ትላለህ? ቫሞስ ስፔን። ይሄ ነው ፖሴሽናል ፉትቦል፣ ሞደርን ፉትቦል። እግር ኳስ ማለት በአጭሩ ይሄ ነው። በቃ አባት የፈለገ ቡድኖችን ለጥለጠ ብትመጣ የሆነ ጨዋታ ላይ ደግሞ ብትንትን ይወጣል። በቃ አላ እንትናን ስላሸነፈ እንትናን ያሸንፋል የምትለው ነገር የለም። ፈረንሳይ ላይ እግዚአብሔርን እኔን ጨምሮ ብዙዎቻችን በቃ በጣም ባሰቃቂ ሁኔታ ዶሚኔት አድርጎ ይህን ዓለም ዋንጫ ያሳካዋል ብለን ነበረ። ባጭሩ ተቀጨ። እንዲህ እኔ ዴላ ፎንቴ እንዴት ነው የሚችለው? ኳስ ይዛችሁ ተከላከሉ። እንዴት ነው ሰው ኳስ ይዞ የሚከላከለው? 11ዱም ይከላከላል። ሲያጠቁም 11ዱም ፖሮ ነው ራሱ ያገባው። እግዚአብሔር እኔ ስፔን ይችላሉ። በቃ ባጭሩ ስፔን ማለት የድሮ ባርሳ ነው። ቲኪታካ አስወጣው። ይሄኔ ባሪያ ስብስብ ሲጀመር ምንም በቃ ምንም አያመጣም ከስፔን ብዬ ተናግሬያለሁ እኮ። ሙሉ ቶርናመንቱን የገባበትን 2 ጎል ስፔንን ሲያገኝ የገባበት ማለት ነው። ሲጫወቱ ራሱ እንዴት ነው የሚያስጠሉት ፈረሶች። ዝም ብሎ መሮጥ እንጂ ህግ አያውቁም። ኦፍሳይድ ነው ዝም ብለው የሚገቡት። ይሄ ሰውዬ ግን እንዴት አባቱ ነው ደስ የሚለው። ላሚን ያማል እያወራ ሁሌ የሆነ ነገር ፈጥሮ ይወጣል። ፔናልቲ ያስገኘ አረ በጣም ነው የሚችል። አንተ ያረጀ የፍራንስ አሰልጣኝ ደግሞ ቸርኪን በማያስፈልግ ሰዓት ታስገባለህ። ስንት በሚያስፈልግ ሰዓት ላሽ ብለው 2-0 ሲሆን ማጂሻል ነው ለነገሩ እናውቃለን። በማጂኩ 3-2 እንዲያደርገው ነው። አድክሚድና ለሶስተኛነት ትጮታለህ ማለት ነው። ስፔን ፋይናል ከእንግሊዝ ወይ ከአርጀንቲና ይደርሳታል። ብትበላው ራሱ አይደብረኝም። ነገ አርጀንቲና ከእንግላንድ የሚገርም ጨዋታ እናያለን። ፋይናል ላይ ማንም ይድረስ ምንም አይመስለኝም ነው የምልህ። በእርግጥ ለአርጀንቲና ነው የምደግፈው። ያ ደደብ ኢንግላንድም እንዲያልፍ አልፈልግም። ፎደን ያልጠራ የሲቲ ተጫዋች ያልተጠራበት ፋይናል አይደለም እስካሁን ቶርናመንት መሳተፍ ራሱ አይገቡ። ጉድፈላ ረግድ ያላችሁም የነገር ጨርቅ ያላስትሉኝ ነው። ረግድ የለም። እስቲ እንበል እባክሽ አግዢኝ። እንበል ጨዋታ እኮ መፍትሄ የለም። አይ እንጆ ቆይ እኔ ግን ምን ባጠፋ ነው በዛ ዓለም ዋንጫ ይሄን ያክል እንዲቃጠል የተፈረደብኝ? ሀቢቢ ምንድነው ደግሞ ዛሬ ምን አይነት ጉዳይ የሆነ ጨዋታ ነው የምናየው? አረ በፈጣሪ ያለ እንደዚህ ይቻላል? ሮድሪ፣ ፋቢያን ሩስ ምንድነው መሰሩት? ምንድነው ሀቢቢ እንዴት ይሄንን ሰዓት የራሴ የፊት መስመር ተጫዋች ያለበትን እንዴ ፓራላይዝ ታደርጉታላችሁ? ቹዋሜኒ ሲጀመር አንተ ጮማራስ ነህ። አንተ ኳስ ተጫዋች አይደለም። እኔ ለምን the most overrated ተጫዋች ቹዋሜኒ ማለት ነው ሀቢቢ
ጮማራ ሲሆነ ተጫዋች ማለት ነው። ሉካስ ዲኜ አሁን ሲጀምር ነጭ ተጫዋች ከፈረንሳይ ጥቁር ውስጥ ነጭ ተጫዋች እንዴት ይወጣል? እሱ ወዲዛ ጡርዛት እኔ በቃኝ። እኔ ዓለም ዋንጫ የኢሉሚናቲ የ666ቶች ምን ቤት ነኝ እኔ አርሲዬ ብታቃጥለኝ ይሻለኛል እዛው ላይ እኔ ማንም ይብላው ባላ ምን አገባ። ስፔን 2-0 ፍራንስን ካሸነፈችበት የዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ምን ነገሮችን ተረዳን? ሉዊስ ደ ላፎንቴ ምን አይነት የሚናበብ ናሽናል ቲም ነው የገነቡት? ከ2024 ዩሮ ጀምሮ እስካሁን ድረስ እንደሱ ብሔራዊ ቡድን ማለት ነው እንደ ስፔን ኦርጋናይዝድ የሆነ ናሽናል ቲም የለም ብለን በድፍረት መናገር እንችላለን። በተለይ ደግሞ ከኳስ ጋር በጣም ጥራቱን የጠበቀ ናሽናል ቲም ማለት ነው። በቃ ሲፈልጉ ያፈጥኑታል ሚድፊልዳቸው፣ ሲፈልጉ ያዘገዩታል የጌሙን ቴምፖ። የሚገርም መናበብ ያለው ናሽናል ቲም ነው እያስመለከቱን የሚገኙት ማለት ነው። ይህንን ደግሞ በብሔራዊ ቡድን ደረጃ ለማየት በጣም የሚያስገርም ይመስለኛል። ምክንያቱም በክለብ ደረጃ አመቱን ሙሉ ነው ተጫዋቾች አንድ ላይ ጊዜ የሚያሳልፉት፣ ለመግባባት ላይቸገሩ ይችላሉ። በናሽናል ቲም ደረጃ ግን ከተለያየ ክለብ ነው ተሰባስበው የሚመጡት። የተለያየ ስታይል የተለያየ ሲስተም ውስጥ ነው የሚያልፉት እና ግን በዚህ ልክ ኦርጋናይዝድ መሆናቸው በጣም የሚያስገርም ይመስለኛል። በእነዚህ ጥቂት ጊዜያቶች አንድ ወር በሚሆኑ ቶርናመንት ውስጥ ማለት ነው። ላሚን ያማል እየመጣ ነው ብያችሁ ነበር እኮ ከቤልጂየሙ ጨዋታ በኋላ ዛሬም ጠብቄው ነበረ። የእሱና የኪሊያን ምባፔን ባትል በሚገባ እሱ አሸንፋል። ፔናልቲም ለስፔን አሰጥቶ ነበር የመጀመሪያው ጎል ለመቆጠሩ። ይሄ ልጅ ግን በ16 ዓመቱ ዩሮ አሸነፈ። በ19 ዓመቱ የዓለም ዋንጫ ፋይናሊስት ነው። ኪሊያን ምባፔ በታሪኩ ማለት ነው በዓለም ዋንጫ በኖካውት ተሰናብቶ አያውቅም። ፍጻሜ ነው የደረሰው 2018 22 ማለት ነው። በዚህ ልጅው ተሰናበት። ፕራይም ሮድሪዝ ባክ ይልሃል። ከጉዳት በኋላ ሮድሪ እንደዚህ በጣም ጥሩ ሆኖ ሲጫወት የተመለከትኩት በዚህ ናሽናል ቲም ውስጥ ነው። ምንድነው እያደረገ ያለው ማለት ከኳስ ውጪ ከኳስ ጋር የሚገርም ነበር። አሰልጣኝ ሉዊስ ደ ላፎንቴም ፋቢያን ሩይዝን ከፔድሪ ሲያስቀድሙ ማለት ነው ብዙ ጥያቄ ሊያስነሳ እንደሚችል ግልጽ ነው። ግን የጌሙን ቴምፖ እንዴት እንደተቆጣጠረው ፋቢያን ሩይዝ ስትመለከቱ ትክክለኛ ውሳኔ እንደወሰኑ ትረዳላችሁ ማለት ነው። የሚገርም ሚድፊልድ ጥምረት ነበር ያስመለከቱ። ፔድሮ፣ ኩኩሬላ እያንዳንዱ ዲፌንሲቭ ተጫዋቾችን በጣም ድንቅ ነበሩ። ዊዘቦልም ዊዛውት ደቦልም ልፋታቸው በጣም አስደናቂ ነበር። እንደ ቲም ያላቸው ፍሎ ግን በጣም የሚያስገርም ይኸውላችሁ። የዓለም ዋንጫው ቶፕ ስኮረር ኪሊያን ምባፔ እንደዚህ እንደቀል ይሰናበታል ብዬ አላሰብኩም ነበረ። ስፔን አቅላ ነው ያሰናበተቻቸው። በጨዋታው ላይ ምንም መፍጠር አልቻለም ነበረ። ፈርስት ሃፍ ምንም አይነቱን ታርጌት መሞከር አልቻሉ ነበር። በጣም ደካማ ነበሩ። ኦሊሴንም ጨምሮ ዴምቤሌንም ጨምሮ እያንዳንዱ የፍራንስ የፊት መስመር ተጫዋቾች ምንም ማድረግ አልቻሉም ነበር ይሄ ስፔን ብሔራዊ ቡድን ላይ ማለት ነውና ሽንፈቱ ይገባቸዋል ማለት ይቻላል። ኤኒዌይ ዴሻምፕን በጨዋታው ላይ ጥሩ የጨዋታ መንገድ ነበሩ ለማለት በጣም የሚቸግር ይመስለኛል። ሙሉ በሙሉ ተበልጦ ስለነበረ ማለት ነው። ስለ ጨዋታ ያላችሁን ሀሳብ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። ለምን እዚህ ባላንዶር ሌቭል ድረስ የደረሰ ተጫዋች እንደሆነ በደንብ አሳይቷቸዋል። ኢማጂን ሰርጀሪ እያስፈለገው በዚህ ልክ መጮት። ፍራንስ ደግሞ አለ ጀነሬሽናል የሆነ ሚድፊልድ ታለንት ፊት ለፊት እያለ ዩቴክ አድራራብ ሹርማን ስፔን እንግዲህ ፍራንስን አስቀይማታለች ቢባል ምንም የሚገርም ነገር የለውም። እንደምታዩት ነው ለለባዶ ዩሚሊዬሽን ኦልሞስት አንድም ጎል ሳያገቡ ለወንድ አርጌት ራሱ ካደቀ ተጣላልዘው ነው ዝም ብሎ ይወጡት እንጂ ምንም አልሞከሩም ቢባል ራሱ ምንም ማለት አይቻልም። በፍራንስ ዙሪያ ማለት ነው ኮርናውን ያጋጫል ይወጣል። በቃ ምንም አይዲያው ራሱ የሌለው ቲም በቃ ራቢዮትን ማሰለፍ መጨረሻውን አይታችሁታል። ቤተሰብ አደርጋለሁ ቀድሜ ስናገር የነበረውን እና እንደዚህ የሚድፊልድ ሲገጥመ ሮድሪ ደግሞ በቃ ሙሉ ዓለም ዋንጫው ላይ ያሉትን እኮ ጅላስ መሰላቸው እንዳለ ሚድፊልደሮቹ ፖርቹጋል ጋር ነው። አሁንም እንደዚህ ጆክ ይሄ ነው ሰርጀሪ የሚያስፈልገው ተጫዋች። የሚገርም እኮ ሰርጀሪ የሚያስፈልገው ሮድሪ እንደዚህ የሚንቀሳቀስ ከሆነ አስቡት። የሚገርም ነው። እሱ ለስፔን ራሱ ዓለም ዋንጫው ሳያሸንፍላት አይቀርም በዚህ አይነት ማለት ነው። እና ደግሞ ያው እናንተ ቀመሮቻችሁ ማስቀመጥ ከፈለጋችሁ ለነገው ጨዋታና ለፋይናል ላይ በተለይ በዚህ ፕሮሞ ኮድ የምትመለከቱት ማለት ነው በአይሬ ባስቀመጥኩ ሊንክ ገብታችሁ በዚህ ፕሮሞ ኮድ ተመዝግባችሁ ጣል አድርጋችሁን ነገር ማየት ትችላላችሁ። ጨዋታዎች አንዳንዴ ለማየት ሊደብሩ ይችላሉና ጣል ካረጋችሁበት ግን ነቃ ብላችሁ እንድታዩ ያረጋችኋል ስለማስብ ነውና መመዝገባችሁን እንዳረሱ ፕላስ በጫ ላይ ዓለም ዋንጫ ጉዳይ እንደምታችሁ አሳውቁ ተስቀምጣችሁ ኮፒ ሊንክ ይደረግ። ስለዚህ ጨዋታን ያሰባችሁ ፈልጋለሁ። በጣም ዴድ የነበረ ጨዋታ ነበር። ስፔኖች እንደዚህ ነው የሚወዱት። ዜ ኮንትሮል ደ ጌም ዊኒት እንደጎ እንደዚህ ነበር ሲያደርጉ የነበሩት። አሁንም አድርገውታል ፍራንስ ጋር የሚገርም ፕሮባብሊ ዊን ወርልድ ካፕ አዝዌል። በዛ በኩል ላሉት በተለይ ሚድፊልድ ባቱን ማሸነፍ የሚችል ከሆነ ስፔን እንደምታዩት በቃ ጨዋታውን ተቆጣጥሮ ሸጠው አድርጎ ይወጣል። ምንም ነገር እንዳሰራሩ እና ያ ቦል ፕሮግረሰር ያስፈልገው ነበር፣ ቦል ኬሪየር ያስፈልገው ነበር። ለዛ ነበር አዩብ በዋዲ የመሰለ ልጅ ያኔ ሲያጡ ትዝ ካላችሁ ያደግሜ እዚህ ጋር አታሽ አደረግላችሁ ፍራንስ ግን አጥፍታለች እያልኩ በተደጋጋሚ ተናግሬ ነበር። በዋዲ ሞሮኮን የመረጠ ጊዜ የዛሬ ወራት በፊት ማለት ዓለም ዋንጫው ሳይጀምር እና ያ የሚያሳፍር በጣም የሚያሳፍር እንደዚህ ከመውጣት ሌላ ነገር ይሻላል። ባትጮት ይሻላቸው ነበር እውነት ለመናገር ናገነ ላይ
ሞከርኩ ብላችሁ ጣማ ምክንያቱም ሜቢ ኔክስት ታይም ምናምን ዊቭ ትራይድ ምናምን አትሉም። ዛሬ ዊ ጀስት ኬም ኤንድ ዌንት ባክ በቃ አለቀ። ሪዲክለስ እኔ ምን እንደምራሱ አላውቅም። በዚህ ልክ መጫወት በጣም አሳፋሪ ነው። ፍራንስ በቃ ኢትስ ኤምባረሲንግ። ከዛ አልፎ ደግሞ ዴሾም ሸርኪን ይኸው እንደ ልብ ቤንች ታደረጉ ነበር ስቀጠቅጠው ከገባ በኋላ አይታችሁታል። ቻንስ መፍጠር ይሞክሩ። ቦል ኬሪየር ስትሆን እልፍ እልፍ እያለ ቻንስ መፍጠር ይሞክሩ። እንደዚህ አይነት ሰው ነበር እነሱ የሚያስፈልጋቸው ዛሬ። ባርኮላ ሌፍቲንግ አስገባው። ስፔን ደግሞ ኳሱ እንደምትይዝ እያወቅ ሚድ ብሎክ እንደሚጠቀሙ እያወቅ ስፔስ ካላገኘ ምን ያደርጋል ባርኮላ? ሜዳ ላይ ምንም። እንደውም ዱዌ ሲገባ እየሞካከረ ነበር። ምን ያደርጋል ባርኮላ? በስመ አብ። በዚህ ልክ ወረድ ይቻላል አይደል? ነው ሳሊባ ተጎዳ ጭራሽ። እሱ የባሰ ነገር ነው። ግን ወጣችኋል እናንተ። ምን አርሰናል ነው ዱብ ላይ ጣላችሁባቸው። ያ ፍራንስ ዊን ስፔን ዊን አክቹሊ ኤንድ ዴይ ዊል ዊን ዘ ወርልድ ካፕ ብዬ አምናለሁ። ፕሮባብሊ ኢንግላንድ ግን እስቲ ሀውል ፌር የሚለው ጉዳይ ነገ በጣም ማተር ያደርጋል ብዬ አስባለሁ ከአርጀንቲና ጋር። እሱን አይተን አይ ቲንክ ዲሳይድ ማድረግ እንችላለን ብዬ ነው ማስበው። ግን አርጀንቲና የምታልፍ ከሆነ ናገነ ላይ ስፔን ያሸንፋል ብዬ ነው ማስበው። ኢንግላንድ ካለፈ ነው ትንሽ ትሪኪ ሊሆን ይችላል ብዬ ማስበው። ምክንያቱም ታየርሰም ሰው ነው እነሱ ራሱ ሚድፊልድ ላይ እና ያ ብቻ የምናየው ይሆናል ማለት ነው። የዓለም ዋንጫ እንግዲህ እንዳይናችሁ ቅድም እንዳልኳችሁ በስመ ጫላ ያሳሳውስ ኮንቴንት ያስቀምጣችሁ ኮፒ ሊንክ ይደረግ። ያ ሪዲኩለስ ቆያ ማለት ምባፔን ባገኘው ቁጥር እንደገረፈው ሊቀጥል ነው ማለት ነው። ማድሪድ ያገኘዋል፣ ይገርፈዋል። ፍራንስ ያገኘዋል፣ ይገርፈዋል። እንደ ያሚና ማለት እኮ ምባፔን ያሰቃየው ተጫዋች እኮ የለም። አሁን ፋይናል በቃ አርጀንቲና ከስፔን ነው የምናየው ማለት ነው። እንግሊዝን ታልፋታለች አርጀንቲና። ፈረንሳይ ዱብዳ ገጥሟታል ጋይስ። በዓለም ዋንጫውን የማንሳት ከፍተኛ ግምት የተሰጣት ፈረንሳይ በዛሬው ዕለት በስፔን 2-0 ተሸንፏ ከዓለም ዋንጫው ፉክክር ውጪ መሆኗን እየተመለከትን እንገኛለን። ፈረንሳይም እንግዲህ ባልተጠበቀ ሁኔታ በዛሬው ዕለት ደካማ የተባለ ፐርፎርማንስን ያስመለከተች ሲሆን በተቃራኒው ደግሞ ስፔን ማለት ነው በመከላከሉ እንዲሁም ደግሞ በማጥቃቱ ረገድ የተሻለ እንቅስቃሴ ነበረ ስታሳይ የነበረው። ስፔንም ከ16 ዓመት በኋላ ለመጀመሪያ ጊዜ በዓለም ዋንጫው ፍጻሜ ላይ ማለት ነው መድረስ የቻለች ሀገር በመሆንም በዛሬው ዕለት ማለት ነው ፈረንሳይን 2-0 አሸንፋ ወደ ፍጻሜው ተሻግራለች። በነገው ዕለት የሚካሄደውን እንግሊዝ ከአርጀንቲና አሸናፊ ጋር እንግዲህ ለፍጻሜ ተፋልማለች ተብሎ ይጠበቃል። የዛሬውን ጨዋታ እንዴት ተመለከታችሁት? እንግዲህ በፈረንሳይ በኩል ማለት ነው ያልተጠበቀ ሽንፈት ነው ብለን ልንጠራው እንችላለን። ፈረንሳይ በ2026 የዓለም ዋንጫ ማለት ነው ከፍተኛ ፉክክር በማድረግ የዋንጫ የማንሳት ከፍተኛ ግምት ተሰጥቷት ነበር። እንዲሁም ደግሞ በዓለም ዋንጫው ላይ ከፍተኛ ግብ አስቆጣሪ ማለት ነው ሁለተኛ ደረጃ ላይ የሚገኘው እንደ ኬሊያን ምባፔ፣ ኡስማን ዴምቤሌ ጨምሮ ትልልቅ እንዲሁም ደግሞ ድንቅ ብቃት ያላቸው ተጫዋቾችን ነበረ በዓለም ዋንጫው ላይ ይዛ የመጣችው። ነገር ግን በዛሬው ዕለት ባልተጠበቀ ሁኔታ ይህንን ጨዋታ ተሸንፋለች። እስኪ ከነገው ጨዋታ በኋላ ስፔን ከማን ጋር የመጨረሻ ፍጻሜ ጨዋታውን የምታደርግ ይመስላችኋል? በነገው ዕለት የሚደረገው የእንግሊዝ ከአርጀንቲና ጨዋታ ኮሜንት ላይ መገመት ትችላላችሁ። እንዲሁም ደግሞ በዛሬው ጨዋታ ያሳካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳለሁ። መልካም ምሽት ይሁንላችሁ። ባይ ባይ ፈረንሳይ፣ ባይ ባይ ኪሊያን ምባፔ። ታላቋ ፈረንሳይ ዛሬ ተንበረከከች። በስብስቦቿ ጥራት ሻምፒዮን ትሆናለች ተብላ የተጠበቀችው ፈረንሳይ በስፔን ተሸኝታለች። የዓለም እግር ኳስ አውሎ ንፋስ የሆነው ኪሊያን ምባፔ እጅግ አስፈሪው ኡስማን ደምበሌና እንዲሁም ደግሞ ያሁሉ የፈረንሳይ ኮከብ ስብስብ ዛሬ በስፔን ወጣቶች ፊት አንገታቸው ደፍተዋል። ስፔን ፈረንሳይን 2-0 በማንበርከክ የፍጻሜው ትኬት መቁረጧን በይፋ አረጋግጣለች። ስፔን ከ16 ዓመታት በኋላ በዓለም ዋንጫ ለፍጻሜ አልፈዋል። ጠንካራ የተከላካይ ክፍል እንዳላት ያሳየችው ስፔን በውድድሩ አንድ ጎል ብቻ ሊቆጠርባት ችሏል። ስፔን በፍጻሜው የአርጀንቲናና እንዲሁም ደግሞ እንግሊዝ አሸናፊ በኒው ጀርሲ የምትገጥም ይሆናል። ሁላችሁም ያልጠበቃችሁት እንግዲህ ስፔን ከ16 ዓመት በኋላ የዓለም ዋንጫ ፋይናሊስት ሆናለች ማለት ነው። እንግዲህ ላይክ እኔ ኤክስፔክት አድርጌው ነበረ። በእርግጠኝነት መሃሉ ላይ መጫወት እስካልቻሉ ድረስ ኦፍኮርስ ሮድሪ ስላለ ብቻ መሃሉ ላይ መጫወት እስካልቻሉ ድረስ ፍራንሶች በጣም ይጎላቸዋል። ሌላኛው ዴምቤሌ ብቻ ነው ያለው። ጭራሽ ባርኮላን አስገብቶ ገባ። ባርኮላን ዱዌ ማስገባት እየቻሉ ማለት። ኤኒዌይስ እኔ በጣም ነው ደስ ያለኝ፣ በጣም ነው የተደሰትኩት። ስፔን አልፋለች፣ ፍራንስ ወድቃለች። አካውንት አዲስ ስለሆነ ፎሎ፣ ሪፖስት፣ ኮፒ ሊንክ ምናምን ማድረጋችሁን እንዳትረሱ ጋይስ አደራችሁ። ሌላኛው እንግዲህ ይሄ ጨዋታ የተበላሸበት ዋናው ምክንያት ሳሊባ ሲወጣ ነው። ላይክ አንድ ጎል ገብቶ ነበረ ሳሊባ ከመውጣቱ በፊት ምናምን የሚሉን ሪዝን ተውትና ሁለተኛው ጎል ባይገባ ኖሮ ፍራንስ በጣም ከባድ ነገር ያሳየን ነበረ። ከዱዌ አለመግባት ውጪ ፍራንስ ከባድ ነገር ማሳየት ትችል ነበረ። ግን መሀል ላይ ሮድሪ ያለ፣ በዛኛው በኩል ሳሊባ ወጣባቸው። በቃ ላይክ ሚድፊልዱ መጠቀም አልቻሉም። ኦሊሴ ወጣኩ፣ ቼርኪን አስገባው። ቼርኪን ለምን እንደማይጠቀም እኔ በጣም ነው ደስ ያለኝ ነው የምልህ። እመቤቴን በጣም ነው ደስ ያለኝ። በቃ ክብር የሚገባውን ክብር እስካልሰጠ ድረስ እንደዚህ ነው ቂጥ የምገባው።
4 ውስጥ ገብተህ ይኸው ትወድቃለህ። ፋይናሊስት ሳትደርስ ፍራንስ የተባለውን ቲም ይዘህ ማለት ነው። ኤኒዌይስ የሳሊባ መውጣት በጣም ቲሙን ቆርቶታል። ወርልድ ክላስ ከባድ አንደኛ የምንለው ተከላካይ ነው። መሀሉ በቃ ተጎርቶ ነበረ እንጂ ዳኒ ኦልሞ እንደዛ በቀላሉ ኳሱን ማቀበል አይችልም ነበር አለ ፔድሮ። ኤኒዌይስ እስቲ የእናንተን ግምት አስቀምጡልኝ። ማን ለፋይናሊስት ይደርሳል ከእንግላንድ እና ከአርጀንቲና? እኔ ቲሜን ይዣለሁ ስፔን ያሸንፋል ብዬ ኤክስፔክት አደርጋለሁ። ፋይናሉን ግን ማን ያልፋል የሚለውን ኮሜንት ላይ አስቀምጡልኝ አደራችሁን። አዲስ አካውንት ስለሆነ ፎሎ ማድረጋችሁን እንዳትረሱ እና ቴሌግራማችን ሊንክ ባዮ ላይ ያለላችሁ ጆይን አድርጉ። ይመቻችሁ። ዛሬ ፈረንሳይን ያሸንፏት እነዚህ ሁለት ሰዎች ናቸው። ምን አይነት ግንብ ነው ጋይስ! ተች ማፓቸውን ከኋላ ተመልከቱት። ምንም ያልነኩትና ያረገጡት ቦታ የለም። በተለይ ደግሞ የፈረንሳይ የመሃል ሜዳና አጥቂ እንዳይገናኝ ሙሉ በሙሉ ቆርጧቸው ነበር ማለት ይቻላል። ፋቢያን ሩይዝ እንዴት አባ ነው የምችለው! በጣም አንደርሬትድ የሆነ ተጫዋች ነው ጋይስ። ሮድሪ እንግዲህ ለምን ባላንዶርን እንደወሰደ በዛሬው ጨዋታ በሚገባ ሳይቶናል ብዬ አስባለሁ። ሌላኛው እንግዲህ ለእኔ የጨዋታው ኮከብ ጭምር ይገባዋል ብዬ የማስበው ተጫዋች ዳኒ ኦልሞ ነው። ምን አይነት ወርክ ሬት ነው! ሁለተኛዋ ግብ ስትቆጠርም እንግዲህ ዳኒ ኦልሞ ከፔድሮ ፖሮ ጋር የሚገርም ጨዋታ ተጫውቶ ግቧ እንድትቆጠር ዋነኛ ምክንያት ነበር። የጨዋታው ኮከብ እንግዲህ ፔድሮ ፖሮ ተብሎ ተመርጧል። እኔ እንግዲህ የጨዋታው ኮከብ ዳኒ ኦልሞ ነው ብዬ ነው የማስበው። አሊያም ከሁለቱ ከሮድሪ እና ከፋቢያን ሩይዝ አንዳቸው መሆን አለባቸው ብዬ ነው። የእናንተ የጨዋታው ኮከብ ማን ነው? ኮመንት ላይ አስቀምጡልኝ። ይመቻችሁ።